እንግዲህ በላካ ቀበሌ በጋሞ ዞን በተለያዩ አካባቢዎች የሞቱ ወገኖችን ለማሰብ የተዘጋጀ ባህላዊ የአደባባይ የለቅሶ ስነስርዓት እየተካሄደ ነው የሚገኘው። በተለያዩ ስነስርዓቶች በተለይ በጋሞ ባህል ያሉ የለቅሶ ስነስርዓቶችን ኮይሳ፣ ጋይሯ፣ ኩንዴታ የመሳሰሉ ኩነቶችን አካቶ ነው የለቅሶ ስነስርዓቱ እየተካሄደ የሚገኘው። ስለ ለቅሶ ባህሉ እንደዚሁም ደግሞ ስለተሰማቸው ሀዘን የአካባቢው ነዋሪዎችን ጠይቀን ነበረ። ነዋሪዎቹ እጅግ በጣም ጥልቅ ሀዘን እንደተሰማቸው ይናገራሉ። በቀጣይ ጊዜያቶች ደግሞ የሚደረገው ድጋፍ ተጠናክሮ እንዲቀጥልም ይጠይቃል። በጣም አሳዛኝና በጣም የሚያጸጽት ሞት ነው። ይሄ በጋሞ ዞን በጋጮ ባባ ወረዳ በማዞ ዶይሳና በላካ ቀበሌ ላይ የተከሰተው ሞት በጣም አሳዛኝና በጣም ያስለቅስ ሀዘን በሞላ መልኩ እየገለጸ ለኔ የሚሰማው የውስጥ ትልቅ ሀዘን ነው የሚሰማው። በዚህ ቦታ ላይ ተገኝተን የማች ቤተሰቦችን ለማጽናናት መተናለን። አሁን በምንገኝበት የላካ ቀበሌ የተለያዩ ማህበረሰብ ክፍሎች ሀዘናቸውን በባህላዊ መንገድ እየገለጹ ይገኛሉ። በቀጣይ ጊዜያቶች ደግሞ የተጎጂዎች ቁጥር ከፍ ያለ በመሆኑ የሚደረገው ሰብአዊ ድጋፍ ተጠናክሮ ሊቀጥል እንደሚገባም ጠይቀዋል። ወደፊት ሌላ ክስተት እንዳይፈጠር ለነዛ ለቀሩት ሰዎች እንደው መንግስት ሌላ አካባቢ ወስዶ የሰውን ህይወት ባትርፍ ጥሩ ነው የሚለው ነው። ልብ ያዘነን ወደፊት የሚደረገው እርዳታ በትክክል ህዝብን አስተባብሬ ወደዚህ ለዛ ለማዞ ዶይሳ ህዝብና ለአካ ሞች ህዝብ ለእርዳታ ለመስጠት ቃል ይገባል። እንግዲህ የአካባቢው ነዋሪዎች ሀዘናቸውን በተለያየ መንገድ በዚህ ስፍራ ገልጸዋል። ከሚከናወኑ ኩነቶች መካከል ኩንዴታ ተብሎ የሚጠቀሰው እየወደቁ ራሳቸውን እየጎዱ ሀዘናቸውን የሚገልጹበት መንገድ ይጠቀሳል። በላካ ቀበሌ የነበረው የለቅሶ የአደባባይ ሀዘን መግለጫ መርሃ ግብር ቀደም ሲል የተመለከታችሁትን ይመስላል።